የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ በመግቢያው ላይ እንዳያችሁት ምሳሌ ቀጣዩን ክፍል ወደ እናንተ እጄ መጥቻለሁ። ይሄ ድራማ እንግዲህ ተወዳጅና ልብ አንጠልጣይ አስተማሪ ድራማ ነው። በዚህ ክፍል ምን ተከሰተ እንግዲህ ስንል ዳጣ ትልቅ ታሪክ ነው የሰራችው። ምን አደረገች እንግዲህ ሉላና ሞገስ ተለያይተው ነው ያደሩት በዝና ምክንያት። ምክንያቱም ዝና ሰፈሩን ከቧል፣ አስከብቧል። ሉላ ደግሞ ከቤት ያለችበትን አካባቢ አውቋል። ይሄንን ለማድረግ እንግዲህ ለመያዝ ሉላን ወደ እጁ ለመመለስ ሌሊት ከቀን እንግዲህ በሰው አስከብቧል። እሱም ሞገስ ያለበትን እየፈለገ ይገኛል። ለዚህ ሁሉ የእንቆቅልሽ መፍቻ ግን ትልቅ መፍትሄ ሆና የተገኘችው ዳጣ ናት ማለት ነው። ዳጣ በብቃት ስራዋን ተወጥታለች። ምን አደረገች ካላችሁ እንግዲህ ቀሚስ ለብሳ የሙስሊም ሂጃብ አድርጋ በሴትነቷ እንግዲህ ጠባቂውን እዛ ሰፈር ያለውን ጠባቂ አማላ። እኔም በጣም የገረመኝ ወንድ ልጅ ሆዱን ይወዳል ሲባል ኔቨር እንዴት እንደዚህ ይባላል ብዬ የምከራከር ሰው ነበርኩኝ። ለካ እውነት መሆኑን ዛሬ ያረጋገጥኩኝ ማለት ነው። ጠባቂውን እንግዲህ ምግብ እርቦኛል ልጋብዝ፣ አብረን ምግብ ቤት እንግባ፣ ምግብ ቤት መግባት ፈርቼ ነው በማለት እንግዲህ አታላ ምግብ ቤት ይዛው ሄዳ በሆዱ በደካማ ጎኑ ገብታ እንግዲህ ሉላን አስመልጣለኝ ማለት ነው። አሜዚንግ! በጣም ነው የገረመኝ። በጣም ነው የተደነኩኝ። ጥበቧ ብልህነቷ የሌለ ነው። እንግዲህ እዚህ ጋር እንደምታዩት ምግብ ቤት ሆነው ምግቡ ደግሞ ቶሎ አልደረሰም። ይቁነጠነጣል፣ ይንቆራጠጣል። ምክንያቱም ዝና ጠብቅ ብሎታልና ከዚህ ሰፈር ውልፍት እንዳትል፣ ከዚህ ሰፈር ውልፍት የምትል ከሆነ ሉላ ልትወጣ ትችላለች ብሎ አስጠንቅቆታል። ነገር ግን እርቦታል። ለረጅም ጊዜ ምግብ ሳይበላ እዛው እየጠበቀ ቆይቷል። ያው ገንዘብ ተከፍሎ ስለሚሰራ ምግብ መብላት አልቻለም። በዚህ አማካኝነት እንግዲህ በደካማ ጎኑ ገብታ ዳጣ ጉድ ሰርታዋለች ማለት ነው። ጉድ፣ የማይታመን ጉድ ነው የሰራችው። አይ ላይክ ኢት ዳጣ ትልቅ ብልህነት ነውና፣ ሴት ልጅ ብልህ ናት፣ ጥበበኛ ናት የሚባለው በዚህ ነውና በሆዱ መታለሉ በጣም አስገርሞኛል። ወንዶች እንግዲህ በጣም ይቅርታ ተከታታዮቼ ማለት ነው። በሆዳችሁ እንዳትታለሉ። ወንድ ልጅ ሆዱን ነው የሚወደው ሲባል እኔ እንዲህ ሁላችንም ሆድ አለን ብዬ ነበረ ስከራከር የነበርኩት። ዛሬ ግን አረጋገጥኩኝ። በእንደዚህ ደረጃ የዚህን አክል ይሸወዳል። እንግዲህ አለባበሷ ሊያውቃት አልቻለም። እሷ ግን እሱን ለመሰለል ነው እንደዛ ቀሚስ ለብሳ። በመጀመሪያ ስታልፍ በዛ ወድቃ ነበረ። በድንጋጤ ቀሚስ ለብሳ ስለማታውቅ ቀሚሱም ጠልፏት ከአንዴም ሁለት ጊዜ ወድቃ ነበረ። እሱም ግራ በመጋባት ቆሞ እየተመለከታት ነበረ። እንግዲህ ሞገስ ሰፈር ምን እንዳለ አጣሪ በስነ ስርዓት ይሄንን ቀሚስ የለበሽው ለስራ ነው ብሏታል። የለበሰችው ቀሚስ ኦልሬዲ ለስራ ነው እንጂ ዳጣ ሱሪ ነው የምትለብሰው። ለዛም ነው ስትደነቃቀፍ ወድቃ የነበረው እና ከአንድ ጊዜ ሁለቴ ወድቃ በመገረም ዝም ብሎ አይቶ በሁለተኛው ጊዜ ምን ሆነሽ ነው ብሎ አንስቷታል። እና አልሐምዱሊላህ ምንም አልሆንኩኝም በማለት ተነስታ ዞር ብላ ሄዳ ነበረ። ሞገስ ጋር ተመልሳ ሄዳ እንግዲህ ሰፈር ሰው እንዳለ አጣርታ ለሞገስ ትነግረዋለች። ለሞገስ ስትነግረው በቃ የሆነ ነገር አድርጊ፣ እሱን ጀንጅኙ ወይ ደግሞ የሆነ ነገር ብለሽ ብቻ እሱን ከዛ ዞር አድርጊው፣ ከዛ በኋላ እኔ ሉላን ይዤ እወጣለሁ ባላት መሰረት ጅንጀና ብዙም አልችልም ብላ ነበረ። ግን ቀጥታ ሄዳ ያደረገችው ነገር ወንድም በጣም እርቦኛል፣ እዚህ ሰፈር ደግሞ ምግብ ቤት አለ፣ አብረከኝ ግባ፣ የምከፍለው እኔ ነኝ በማለት እሱም በጣም እርቦኛል ብሎ እንግዲህ ተከትሏት ተያይዘው ወደ ምግብ ቤት ይሄዳሉ። ምግብ ቤት ከሄዱ በኋላ እንግዲህ ምግብ ውስጥ ከሚደርስ እሷ ለሞገስ በስልኳ ቴክስት ታደርጋለች ያሉበትን ሁኔታ። ከዛ ሞገስ እንግዲህ ወደ ሉላ ሄዷል። ሉላ ደውላ አርቦኛል እያለች ነበረ። በጣም እያሳዝናል። ምክንያቱም ምግብ ሳበላ ነው ሉላ ያደረችው። ይሄ ሁሉ የሆነው እንግዲህ በዝና ምክንያት ነው። በጣም ብዙ ሰው እየተሰቃየ ያለው ዝና በሚባለው ሰው ነው። ግን ዝና አሁን ላይ ተሸንፏል። ምንም ማድረግ አይችልም። ዝናና ማህሌት እየጠበቁ ያሉት የት ነው? ብሩክ ቤት ነው። ብሩክ ቤት እንግዲህ ዛሬ ሞገስ ሄዶ ነበረ። እሱም ምግብ ሳይበላ ስላደረ ዳጣን ሲያገኛት ብሩክም ቤት የለም።
ስለዚህ ቅድስት ጋር ሄደን ምግብ መብላት አለብን በማለት እንግዲህ ዳጣ ወደ ብሩክ ቤት ይዛ ሄዳለች። እንዴት ብዬ ሄዳለው? ይቅርታ እኮ አላደረግኩለትም ቢልም አንተ ፋራ ነህ እንሂድ፣ ብሩክ እዛ ካለ እግርህ ላይ ወድቆ እንደውም ይቅርታ ይጠይቃል በማለት እንግዲህ ብሩክና ሞገስ ቢጣሉም የልብ ጓደኛሞች ስለሆኑ ብሩክ ቤት ሄዶ ምግብ እዛ በልተው ተሰባስበው በአጋጣሚ እንግዲህ ቅድስት ወደ ውጭ ስትወጣ መሀሌትና ዝናን እዛ ሰፈር አይታቸዋለች ማለት ነው። እዛ ደግሞ ሲሄዱ ስላየች ማሌት አስቀድማ ብሩክ ጋር ሄደዋል ብላ ለዝና ደውላ ነግራው ስለነበረ ዝና ቀጥታ ብሩክ ቤት አካባቢ ነው ያለው። መሀሌትም እዛ ናት ያለችው። እነሱ ከብሩክ ቤት እስከሚወጣ ድረስ እንጠብቃለን ነው። ዳጣና ሞገስ ብሩክ ቤት ገብተዋል፣ ከዛ እስከሚወጡ እንጠብቃለን ብለው እንግዲህ እዛ ጋር ሌላ ሉላ ያለችበት አካባቢ ሌላ ጠባቂ አስቀምጠው እነሱ እዚህ መጥተዋል። እጅ ከፍንጅ ለመያዝ ነበረ። ግን ቀድማ ቅድስት አጋጣሚ ስትወጣ ስላየቻቸው እነሱም በድንጋጤ ወደ ቤት ገብታ ዝናና መሀሌት እዚህ አካባቢ ናቸው፣ እዚህ መታጠፊያው ጋር ናቸው ስትል እንግዲህ ምግብ በልተው ከጨረሱ በኋላ ሌላ አማራጭ እነሱ ሌላ መንገድ ፈልገው ሳታያቸው አመልጠዋል ማለት ነው። በዚህ አማካኝነት እንግዲህ ሉላ ዛሬ አመልጣለች። ዝና ከዚህ አልነሳም እስከሚወጡ እዚህ ቁጭ ብለን እንጠብቃለን እያለ ነው። ማህሌት ግን እስከ መቼ ነው እዚህ የምንቆየው እያለች እየተጨቃጨቀች ትገኛለች። መቆየት እስካለብን እንቆያለን፣ ካልሆነ ደግሞ ያሉበት እንሄዳለን እያለ ነው የሚገኘው። እነሱ ግን ከወጡ ቆይተዋል ማለት ነው። ምንም ዳጣና ሞገስ ከወጡ ቆይተዋል። ሉላንም ደግሞ አስወጥተዋል። ይሄ በጣም ደስ የሚል ነገር ነው። ሌላኛው እንግዲህ ቅድስቴ በጣም ደስ ብሏታል። ብሩክ በጠዋት ተነስቶ ነው ከቤት የወጣው፣ ምን እንደሆነ ባይታወቅም ቅድስት ግን አሳስቧታል። ምክንያቱም ማታ ስለገፈተልኩት አልፈልግም ስላልኩት ይሆን እንዴ የወጣው፣ በቃ ቤቱን አስተካክዬ ማታ ይቅርታ ጠይቀዋለሁ እያለች ትገኛለች። እንግዲህ በዛኛው ፓርት እንዳየ ነው ቅድስትና ብሩኬ መኝታ ክላስ ነበሩ። እንግዲህ እንደሚዋደዱ ፍቅራቸውን እሷም እንደምትወደው አረጋግጧል። የልጄ እናት ለኔ ሚስት መሆን አትፈልጊም ወይ ብሏት እንግዲህ እሺ ግን እፈራለሁ ብላ መልሳለታለች። ስለዚህ አብራው ስላላደረች ቅር ብሎታል የሚል ሀሳብ ነው እሷ የሚሰማት። እንደዚሁማ ዝም ብዬ አልሰጥም፣ ዝም ብዬ ክብረ ንጽህናዬን አልሰጥም፣ እንደዚሁ ገና ለቤተሰቦቼ ሽማግሌ መላክ አለበት እያለች ነው ቅድስት። ልክ ናት። በነገራችን ላይ ምንም ጥያቄ የለውም። በስነ ስርዓት በወግና በማድረግ ራሷን አስከብራ የቆየች ስለሆነች በእንደዛ መልኩ ነው እሱ ማግባት ያለበት። እንግዲህ ብሩክ ይሄንን እንደሚያደርግ እንጠብቃለን ማለት ነው። እንጠብቃለን እና የማልፈልገው መስሎት ደግሞ ሌላ ሴት ጋር ሄድ የሆነው የሚል ስጋትም አለባት ቅድስት። ግን ያው ብሩክ ከሷ ውጪ ሌላ ሴት ጋር ፈልጎ ይሄዳል ብዬ አላስብም። የሆነ ጉዳይ ገጥሞት ይሆናል ከቤት የወጣውም እንግዲህ እያሉ ነው። ስልኩም ዝግ ነው። ለምን እንደወጣ አናቅም። ከቤት እንደሌለ ግን ዝና ያውቃል። እኔ የዝና እጅ አለበት ይሆን የሚል ሀሳብም ገብቶኛል። ሌላ እንግዲህ ምሳሌ በጣም ደስተኛ ናት። ቅድስት እናቷ ስለሆነች በጣም ደስ ብሏታል። ከዚህም በኋላ እማዬ ብለሽ ነው የምትጠሪኝ ብላታለች። እንግዲህ ሻይ ያስፈልታታለች። ራሴን አሞኛል ብላ ምሳሌ ሻይ አፍልታ ከሰጠቻት በኋላ የምነግርሽ ነገር አለ፣ አዲስ ነገር አለ፣ ሰርፕራይዝ ነው ብላ እንግዲህ ምንድነው አጓጓሽኝ ንገሪኝ እኮ ስትላት እንግዲህ ነግራታለች። በፊት ማን ብለሽ ነበር የምትጠሪኝ ስትላት ቅድስቴ ነው አመልሽ ብላታለች። ከዚህ በኋላ ግን እማዬ ብለሽ ነው የምትጠሪኝ ብላለች። እና እንግዲህ ያው እማዬ ብላ ነው የምትጠራት እናቷ ሆናለች። ምሳሌ ደግሞ በዚህ በጣም ተደስታለች። ትምህርት ቤት ይዛ ሄዳ እንደምታስተዋውቃት ያው ከበፊቱም ጀምሯ ትመኝ ስለነበረ ይሄ ደግሞ ተሳክቶላታል። ቅድስትን በጣም ነው የምትወዳት። አሁን ደግሞ ያው እናቷ እማዬ ብላ ነው የምትጠራትና ቅድስት ደስተኛ ናት። ወይዬ ልጄ አለሜ እያለች ትገኛለች። ያው የሰው ልጅ በወለደው ልጅ ብቻ አይደለም ልጄ ብሎ እንደዚህ እንደ እናት ሆነው የሚያሳድጉ ሰዎችም አሉ። በተቃራኒው ደግሞ እንጀራ እናት ሆነው በጣም የሚያሰቃዩ አሉና እቺ ዓለም እንግዲህ ሁለት ናት። የአንድ ሳንቲም ሁለት ገጽታ ናትና የተለያዩ ሰዎች ያሉበት ዓለም ላይ ነው ያለነው። በጣም መልካም የሆኑ እንደ ቅድስት አይነት ሰዎች አሉ። በተቃራኒው ደግሞ እንደ መሀሌት ያሉ ለገንዘብ ብቻ ለሆዳቸው ብቻ እያደሩ አሉ። እንግዲህ መሀሌት ገንዘብ ስታሳድድ ሁሉ ነገሩ አሁን ላይ አብቅቶላታል። ዝናም
እውቀት የለሽም ሞኝ ነሽ የምልሽ እኮ ለዚህ ነው ብሏታል። ምክንያቱም ትኩረቷ ገንዘብና ገንዘብ ላይ ብቻ ነው። ቤቱንስ መቼ ነው የምትገዛልኝ እያለች ትገኛለች። ነገር ግን የታዘዘችውን ትዕዛዝ አልፈጸመችም። ቤት ሊገዛላት የሚችለው ሞገስ ሲገደልና ሲገደል እሱንም ደግሞ እሷ ካስገደለች ወይ ከገደለች ብቻ ነው ቤት የሚገዛላት። እሷ ያው እየለፋች ያለችው ከዛሬ ነገ ዝና ቤት ይገዛልኛል እያለች ነው ማለት ነው። እንደዚሁ ዝም ብዬ የምገዛልሽ ይመስልሻል እያላት ነው የሚገኘው አሁን ላይ ማለት ነው። ሉላ እኔን እንደዚህ ጥላኝ እየወጣችው ትንሽ ለቀቅ ስላደረግኳት ነው። ሰዎችን ማሸነፍ ከፈለግሽ ጨካኝና አደገኛ ኃይለኛ መሆን አለብሽ እያለ እንግዲህ እየመከራት ይገኛል መሀሌትን። እኔ ግን እኮ ጨካኝ ነኝ፣ ተሳክቶልኝም አሸንፌም አላቅም እያለችው ነው እሷም